ሰላም ጤና ይስጥልኝ ውድ የኢቲአርቲ ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም ፍቅር ጤንነትና በጎነት ከናንተ ጋር ይሁን እኔ በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ሰሞኑን አንድ ፕሮግራም ከዚህ በፊት አንድ ለፕሮግራም ሰርተን ነበር በቤዛዊት ኩሉ ጣቅርን ማርያም የነበረችበትን ሁኔታ ወደናንተ አድርሰን ነበር የመጀመሪያ ፕሮግራም ከአማን ጋር እዚህ ስቱዲዮ ቀርበን ወደናንተ ካስተላለፈን በኋላ ምላሻችሁ በጣም ደስ ይል ነበር ከዛ በኋላም ቃል በተግባባነው መሰረት ብዙዎቻችሁ ያው ስም እንዲጠቀስ አልፈለጋችሁም ነበር ስም እንዲጠቀስ የፈለጋችሁም ደግሞ ቦታው ላይ ሄደን ቃል የገባችሁትን ነገር አድርሰን መተናል ከዛ በኋላ ደግሞ ትልቁ ነገር ቤተ መቅደሱን መስራት ስለሆነ ለሱም ደግሞ ብዙ ነገሮች ደስ የሚሉ ነገሮች ነበሩ ይህ ፕሮግራም መጀመሪያ ማዶ ዘኢትዮጵያ ላይም ከተላለፈ በኋላ እዚ ኢቲአርቲ ሚዲያም ከተላለፈ በኋላ ሌሎች ዩቲዩበሮችም ከተቀባበሉት በኋላ ወደናንተ ከደረሰ በኋላ ብዙ ነገሮች ደስ የሚሉ ነገሮች ገብተዋል አሁን እግዚአብሔር ፍቃዱ ሆኖ ቤተክርስቲያኑም ሊሰራ ኦልሞስት ከቀናቶች በኋላ ቤተክርስቲያኑ በአዲስ መንገድ ሊሰራ የመሰረት ድንጋይ ተጥሎ ወደ ስራ የሚገባበት ሁኔታ ሊመቻች ነው እስቲ ከዛ በፊት ዛሬ እንግዲህ ያው ብቻዬን አይደለም ከአማን ጋር ያለሁት አማን እንግዲህ በአጭር ጊዜ ውስጥ እንደዚህ አይነት ነገሮች ሲደርሱ ያው ቤተክርስቲያን እኛው በእኛው ነንና ከኛው ጪ ማንም መጥቶ ቤተክርስቲያን የሚሰራ አካል የለምና ምናልባት ቤዛዊት ኩሉ ጣቅርንን እንደ ምሳሌ ያነሳን እንጂ በጣም ብዙ አብያተ ክርስቲያናቶች አሉ እንዲህ ያልታዩ መታየት ያለባቸው እስቲ በአጠቃላይ በዚህች አጭር ጊዜ ውስጥ እንደዚህ ነገር መደረጉ ምን ተሰማክ እስቲ ባንተ መጀመሪያ በመጀመሪያ እግዚአብሔር ይስጥልኝ ለዚህ ቀን አድርሰው ያው ካንዱ ለት የተገናኝተናል በመንገናኝባቸው ወቅቶች ብዙ ጊዜ መስራቾች ይዘን ነው እየተገናኘን ያለነውና ትልቅ የእግዚአብሔር ደውል ነው ትልቅ የእግዚአብሔር ስራ ነው የመንፈስ ቅዱስ ስራ ነው እኛ እንደ ተላላኪዎች ባሪዎች አስቀመጠን እንጂ የእግዚአብሔር ትልቅ ታምር ነው የእመቤታችን የጣቅርኗ ማርያም እጅግ አስደናቂ ታምር ነው የታየውና ያው አሁን ጳጉሜ 4 ወደዛ እኔ ሄድኩበት ነው ከአባታችን ከሊቀራን ቀሲስ ቄል ጋር ቦታውን እዛው ወስደ ያሳዩኝ ጳጉሜ ላይ ነው ከዛ ከመጣን በኋላ እዚህ አሁን ጥቅምት ዛሬ 21 ነው ዛሬ እንግዲህ ወር ከምናምን ነው በአንድ ወር ውስጥ ከምናምን በአካውንት ውስጥ ዛሬ ድረስ እስካሁን ሰዓት 1,270,000 ብር አካባቢ ነው በኋላ ለመናገር ነበር በጣም የሚገርም ነው በጣም በአጭር ጊዜ ውስጥ እንደዚህ አይነት ነገር በጣም ሰው እየተረባረበ ነው ባይገርም ደግሞ እንደዚህ እንኳን አይደለም 50,000 ብር 110,000 ብር ሰው እየሰበሰበ ማህበራት ከበተለይ ኖርዌይ ያሉ እህታችን አለች በአሜሪካ በአውስትራሊያ እንደዚሁም በኢትዮጵያ እንደዚሁ በጣም ትላልቅ ማህበራት ተረባርበውበታል በጣም ቤተክርስቲያኑ ያልነካው የለም ያው በመጀመሪያ እንዳልከው ማዶ ዘኢትዮጵያ ላይ የሜላ ፕሮግራም ላይ ቀርበን በ50,000 ብር ብለን እዛ ላይ ጀመርን ብዙ መግባት ጀመረ ወባንተ እዛም ላይ ኢቲአርቲ ሚዲያ ላይ እንደዚሁ ሰው አይቶ በጣም ሲደውል ነበር ስልክ ሁላ ብታይ በዋትስአፕ ምን ላይ ሰው ከልቡ ነው የሰጠው ይሄ ነገር ያስገረመኝ ሰው ለቤተክርስቲያን እግዚአብሔር ነው ይሰጣል ወቅቱን ታውቃለህ ኮቪድ ነው ብዙ ኢኮኖሚ ተመቶ ስራ የለም ኢትዮጵያ ብዙዎቹ ሲደውሉ ነበር ከአሜሪካ ከኖርዌይ ስራ ቆሟል ግን ካላቸው ቤተሰብ ግማሹ ረጂን ብዙ አላፊነት ከዛ ላይ ያሰበሰቡ ነውና በእንደዚህ ወቅት ላይ ይሄ መግባቱ ነው እጅግ የእመቤታችን ታምርና ሰው ውስጥ እመቤታችን ራሷን ሄደ የገባቸው አባቶች ራሷን ነው የምትሰራው ባሉት መሰረት ነውና ይሄ ሁላ እዚህ በርብርብ ሊሆን ይችላል እንዳየው መንበሩ እጅግ ልብሶች ፕሮግራሙ ላይ ታይቷል በጣም ብዙ ነው እና እንደዚህ አይነት ተአምር ነው ያልኩት እኔ እመቤቴ ራሷ እየሰራሽ መሆኑን ነው እኛን ግን ተላላኪዎች የበረከት ተሳታፊ ከኛ አልፎ ደግሞ ይሄንን የሰጡት ነገ ባንካቸው ነው ያለው ያወጡት ነው ያለው እንደሚሞሉና እንዳልከው እጅግ ልዩ ድንቅ ነው በጣም ሲል ነበር ያው እዚ ኢቲአርቲ ሚዲያ ላይ በእኛ ፕሮግራም ያው ካስተላለፍን በኋላ ብዙዎች መንበር በጣም ብዙ ነገሮችን ያው ይዘን እንደሄድ ነው አይነት ነገር
ቃል ገብተው አድርገዋል። ደስ ይል ነበር። አብዛኞቹ እንደውም በዘለቄታው ምንድነው የታሰበው የግድ ይሄ እቃዎች ብቻ ገብቶ ናቸው ወይ እሱ አይደለም እንግዲህ አማን ያው ቀድሞ ገልጾታል። እንግዲህ ቤተክርስቲያኑን ለመስራት በአጠቃላይ almost ከቤተክርስቲያኑ ሊያስጨርስ የሚችል ነገር አሁንም እስከዛሬ አሁን ይሄንን ቀረጻ ያካሄድን ያለነው ጥቅምት 21 ቅዳሜ almost 11 ሰዓት አካባቢ ነውና እስከዚህ ከ1.2 ሚሊዮን ብር በላይ በገዳሙ አካውንት ያው እዛ ላይ የተገለጸው አካውንት በዚህ አጋጣሚ ብዙዎቻችሁ ትጠይቃላችሁ የገዳሙ አካውንት ነው። እሱን እኛ አክሰስ ምናምን የምናደርገው አካውንት ሳይሆን በገዳሙ ስም የተሰየመ እዛ ኮሚቴ ተቋቁሞ በዛ ስም ያለ አካውንት ነውና እዛ ላይ የሚገባ አካውንት እንዳለ ለቤተክርስቲያኑ መስሪያ የሚያገለግል ገንዘብ ነው። አሁን እግዚአብሔር ይመስገን ቤተክርስቲያኑ በዚህ ሳምንት መሰረት ድንጋይ ይጣላል ከሰኞ ማክሰኞ አካባቢ። ከዛ በኋላ ደግሞ በአጭር ቀን ውስጥ ያኔ እንደውም ማዶ ዘኢትዮጵያ ላይ ቀርባችሁ 6 ወር ነበር ያላችሁ ቲጂ እንደውም 3 ወር ነው መሆን ያለበት የምን 6 ወር ናም ብላ ነበርና ምናልባት እግዚአብሔር ፍቃድ ከሆነ ከ3 ወርም በታች ሊሆን ይችላል አይታወቅም። ያው የግንባታ እንትን ከአየር ንብረት ጋር ስለሆነ የሚሰራው ምን ያህል ጊዜ እንደሚፈጅ እሱ አናውቀውም። ብቻ ግን ሲያልቅ እሱን የምንደርስበት ይሆናል። ዋናው ነገር መሰረት መጀመሩ ነው። ከዚህ በኋላ በጣቅርን ቤተክርስቲያንን እዚህ ደረጃ ላይ ደርሷል እንደዚህ ደርሷል የሚለውን ነገር ነው እንጂ አሁን ላይ ቤተክርስቲያኑን ጀምሮ ወደ ፊኒሺንግ የሚያስኬድ ነገሮች እግዚአብሔር ይመስገን ተመቻችተዋል። ይሄ በገንዘብ የተነገረ ነው እንጂ ቃል የገቡም በቆርቆሮ በሲሚንቶ እንዲህ በቃል የገቡም አሉ። አብዛኞቹ እየደወሉ የክርስትና ስም እንዴት እንስጥ ምናምን የሚሉታልና ምናልባት በዚህ አጋጣሚ ከዚህ በኋላ በገዳሙ ዙሪያ ያላችሁን ኢንፎርሜሽን ለማወቅ የዲያቆን አማንንም የቀሲስ ሕዝቅኤልንም ስልክ ከዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ። በዛ ላይ መጠየቅ ማወቅ ትችላላችሁ። እዛ ላይ የተጠቀሰው አንድና አንድ የገዳሙ አካውንት ብቻ ነው። ይሄንን ያደረጉ ያሉ ሰዎች አሉና ምናልባት አብዛኞቻቸው ያው ስማቸው መናመና መጥቀስ አይፈልጉም ስማችን እግዚአብሔር ያውቃል የሚሉ አሉና እስቲ ምንድነው መልእክት የምታስተላልፈው ማመስገን ካለ በዚህ አጋጣሚ ድሉ ልስጥክ። ያው በጣም ትልቁ በረከት ትልቁ የሚገኝ ከመቤታችን ከቅድስት ድንግል ማርያም ነው። ይሄ ሁሉ ተደርጓል። እግዚአብሔር ይመስገን አሁን ወደ ስራ ለመግባት እየተንደረደረን ነው። ቤተክርስቲያኑ ዲዛይኑ እያለቀ ነው። ወደዛ እየገባን ነውና በጣም ትልቅ ከፊታችን ትልቅ ስራ ሁሉም ሰው አልቆ ማየት ነው የሚፈልገው። የቆሸሸ ቤተ መቅደስ የቆሸሸው ቤተክርስቲያን በንጽህና ሆኖ ሁሉም ማየት ይፈልጋልና በመላው ዓለም የሚገኝ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆነ ይሄንን ሁሉም ብዙ ማህበራት አሉ ብዙ ግለሰቦች አሉ ሲያስተባብሩ የነበሩ እንደ ኃላፊነት እንደ ራሴ ጉዳይ ብለው ቆመው ሲያስተባብሩ የነበሩ አሉ። ኖርዌይ ላይ አውስትራሊያ ላይ አሜሪካ ላይ ሳውዝ አፍሪካ ላይ የተባበሩት አረብ ኤሚሬት ላይ እና ይሄን ሁሉ ሲያስተባብሩ የነበሩ ሰዎች አሉ። እነሱን መቤታችን እነሱ በደከሙት ባወጡት በሰበሰሷ ተተካላችሁ ነው የምንለው። እንደዚሁም ደግሞ ይሄንንም ሲጀመር ነማዶ ዘኢትዮጵያ ነሜላት እንደዚሁም በማስተዋወቅ ትልቅ ስራ የሰሩ ነው። ኢቲ አርት ሚዲያ እጅግ ቦታው ድረስ ሄዶ ይሄንን ብዙ ነስለሻሉ ብዙ ቲሙ አለና እሱ ሄዶ እዛ ላይ ትልቅ ስራ ቤተክርስቲያኑን እንደ አብሮን ሄዶ የመንበርም ልብስም እንደዚሁ ደግሞ በብር ይሄ ገባ ይሄ ወጣ እየተባለ የነበረውን ሁላ ስሰራ ነበር። ምን ያህልና ይሄ ነው ቤተክርስቲያናችን በብዙ ዘርፍ ነው ባለን እውቀት እናገለግላለን። ገንዘብ ያለው በገንዘብ ያገለግላል፣ እውቀት ያለው በእውቀት ያገለግላልና ሙሉ ጊዜን ሰጠ እውቀትን ሰጠ ያገለግልክ ነውና ሁላችንም እንማር ነው። ይሄን መልእክት ማስተላልፈው ብዙ ዩቲዩበሮች አሉ ብዙ እንትኖች አሉ፣ ግን ቤተክርስቲያን እንድረስላት ይሄን ለዚህ መድረስ ቀላል አይደለም። ኢቲ አርት ሚዲያውን ለጣቅርን ማርያም ገዳም ብቻ በብዙ ገና የሚሰሩ ስራዎች አሉ እኔ ማቃቸው። እንደዚሁም ከዚህ በፊት የነዘንዶ አስራ ማርያም ታሪክ በፊት ለፊት ምስክርነት የምናየዋልና ትልቅ ስራ ቀላል ይመስላል፣ ግን በጣም ብዙ ትልቅ ስራ እየሰራ ነው ያለውና ይሄንንም እንደዚህ የኦርቶዶክስ ዩቲዩቦችንም ሰብስክራይብ በማድረግ በመደገፍ ትልቅ ሚዲያ እየሆኑ ነውና ልንደግፋቸው ይገባልና ይሄንን ሁሉ ላደረጉ አስተዋጽኦ ልባዊ ምስጋና ነው የማቀርበው እና በቀጣይነት ቤተክርስቲያን ያለውን ደረጃ በዚሁ እየተከታተለ ያለበትን በቅርብ ጊዜ እናስመርቋለን የሚል እንትናለና በዚሁ ሚዲያ ላይ ደረሰበትና ሰውቃለን። አብራችሁን ሆኑ። ብዙ የለፋችኋል የጀመራችኋሉ አሁንም ከዳር እንዲደርስ አብራችሁን ሆኑ ነው ማለት ወንድሜ።
በጣም ደስ ይላል። ማን እግዚአብሔር ያክብርልን። ቻናሎቻችንን እንዲያርክ ፍለጠው ቁረጠው ምናምን ብለን ከመናገር እንደዛ ከመስራት ባሻገር እንዲህ የተዘጉ አብያተ ክርስቲያናቶች አሉ። ታሪካዊ ሊጎበኙ የሚገባቸው ቦታዎች አሉ። ማለት የግድ እርዳታ የሚፈልጉም ሳይሆኑ ሄዳችሁ በረከት ልታገኙባቸው የሚችሉት ቦታዎች አሉ። እነሱንም በተቻለ መጠን እኛ ወደ እናንተ ለማድረስ እንወዳለን። ዋናው እንግዲህ ያው ሰብስክራይብ አድርጋችሁ ቤተሰብ መሆን ነው። በዚህ አጋጣሚ በዚህ ላይ የተሳተፋችሁ በሙሉ እግዚአብሔር አምላክ ያክብርልን። እንግዲህ ስማችሁን ያልጠቀስናችሁ ክርስትና ስማችሁ ምናልባት በባንክ አስገብታችሁ ያላካችሁ እንዳለ የናንተ መስጠት እግዚአብሔር አምላክ ያስባችኋል፣ በጎደለው ሁሉ ይሙላላችሁ ነው የምንለው። እንደኛ ቤተክርስቲያንም የምታስተላልፈው ይሄንን መልእክት ነው። እንግዲህ ያሉትን ስራዎች ሂደት በሂደት እየተከታተልን ወደ እናንተ እናቀርባለን። እስቲ ወደዛ ከመዝጋታችን በፊት ለምን አባ እንግዲህ እዛ ሆኖ በጣም ደስታቸውን አይተናልና በተለይ እዛ ያሉ አባቶችና ለምን እሱን ቪዲዮ ጋብዘናቸው አንመለስም? እስቲ ተጋበዙልን። ሁላችሁም በያላችሁበት እግዚአብሔር ያክብርልን። ባልነው ቃል መሰረት ይሄው የገዛናቸው ነገሮች ሁሉ ይዘን መተናል። አባም እዚህ አጠገብ ያሉ እሳቸውም ይመርቃቸዋል። ወደ እሳቸው ወስዳቸዋለሁ። እሺ እግዚአብሔር ይስጥልን፣ መቤታችን ትስጥልን። ረድኤቷ በረከቷ ቃል ኪዳኗ ረድኤቷ በበላያችሁ ይደርልን። ጸጋ መንፈስ ቅዱስ ያልብስልኝ። እግዚአብሔር ወላዲተ አምላክ ደግሞ የጸጋን የመንፈስ ቅዱስን የአብ የወልድ መንፈስ ቅዱስ ሁሉ በአካላችሁ በበላያችሁ በልቦናችሁ ጸጋ መንፈስ ቅዱስ ስላሴ ይወረዱልኝ። ስላሴ ቃል ኪዳን ይስጡልኝ። ሀብተ መንፈስ ቅዱስ ይድልልን። ስማቸውን ለመቀደስ ክብራቸውን ለመውረስ ያብቃልኝ። እግዚአብሔር ክብረ መንፈስ ቅዱስ በሰማይ ጽድቅን በምድር ክብርን ያወርስልኝ። እመቤታችን ጥላ ብርሃን ማህቶቱና ተጠብቅልኝ። በብርሃነ መለኮቷ ከለላ ደግሞ ሁሉ ጊዜ ክብረ ሞገሳችሁን ታሞግስልኝ። እግዚአብሔር ደግሞ የገነተ ብርሃንን ደግሞ በገነተ ብርሃን በአምደ ወርቋ ጽፋ መዝግባ በገነት በመንግስተ ሰማያት ታቆይልኝ። ክብረ ጸጋ መንፈስ ቅዱስ ትስጥልን። ሁልጊዜ ስሟን ለመቀደስ እንደዚሁ ደግሞ ወርቅ ታልብሳችሁ ወርቅ ታልብሳ በወርቅ አጎናጽፋ ደግሞ ታስቀምጥልኝ። በገነት በመንግስተ ሰማያት ብርሃን በገነተ ብርሃን ታቆይልኝ። በገነተ ብርሃን ተጠብቃችሁ ወርቅ እንዳለበሳችሁ ወርቅ የገነተ መንግስተ ሰማያትን ወርቅ ታልብስልኝ። ሀብተ መንፈስ ቅዱስ ይስጥልኝ። እናቶቼ ጸጋ ረድኤታ ክብረ ሞገሳችሁን ያሞግስልኝ። ጸጋ መንፈስ ቅዱስን ያልብስልኝ። እመቤታችን ቅዱሳን ጻድቃን ሰማዕታት ከሐዋርያት ከእመቤታችን ከአብ ከወልድ ከመንፈስ ቅዱስ በረከት ረድኤታ በአካላችሁ በበላያችሁ ይጻፍላችሁ። በመንፈስ ቅዱስ እግዚአብሔር ጸጋ አልብሶ ደግሞ እግዚአብሔር በገነት በመንግስተ ሰማያት ያቆይልኝ። መንፈስ ቅዱስን ያልብስልኝ። መንፈስ ቅዱስን ያልብስልኝ። በረከተ ረድኤቷ እመቤታችን በበላችሁ ጥራ ብርሃን ማህቶት ሆና ጸጋ ታልብስልኝ። በሁሉ ጊዜ በብርሃን መለኮቷ በብርሃን ጸጋዋ ከለላ ተጠብቅልኝ። ክብረ ጸጋውን ታልብስልኝ። አሜን። አዎ ደግሞ እሷን ደግሞ ፈጽም ደግሞ አስደስተን ደግሞ ክብሯን ጸጋዋን ለመውረስ ያብቃልን። እግዚአብሔር በሰላም ደግሞ እሷን ደግሞ ለመፈጸም ደግሞ ያሰብነውን ሁሉ ለመፈጸም ታብቃልን። እሷ ደግሞ በፈቃዷ ደግሞ ትንሹን ትልቁን አቅፋ ደግፋ ደግሞ በብርሃነ መለኮቷ ጠብቃ ደግሞ እሷ ደግሞ ለትንሹ ለትልቁ ብርሃን ጸጋ ሆና ታልብስልን። ብርሃን ሆና ትጠብቅልና ወልድ መንፈስ ቅዱስ ይጠብቁልኝ። ይመሐረን ይሳለን ቀልና ያሳርግልና ከመቤታችን ቅዱሳን ጻድቃን ሰማዕታት ከሐዋርያት ከመቤታችን ከአብ ከወልድ ከመንፈስ ቅዱስ ረድኤት በረከት ያሳትፈን ይቀበልና ያሳርግልና ወልድ መንፈስ ቅዱስ አጋዕዝተ ዓለም አቡነ ዘበሰማያት ሰላም ቅዱስ ገብርኤል መልአክ እግዚአብሔር አምላክ ለሁላችንም እንግዲህ ባወጣችሁበት ቦታ ይተካ ነው የምንለው። አማን እስቲ በስተመጨረሻ ምናልባት የግድ አሁን ጣቅርና እግዚአብሔር መስገን መሰረት ይዟል፣ ጥሩ ደረጃ ላይ ደርሷል፣ እየተሰራ ነው ያለውና ኦልሞስት መንገድ የያዘ ነገር ስለሆነ አሁን መቼ ይመረቃል የሚለውን ነገር ነው ከዚህ በኋላ ልናወራበት የምንችለውና
እስቲ በዚህ እንደ ጣቅርን አንድ ፕሮግራም ከዚህ በኋላ የምንሰራው ፕሮግራም አለ። ምናልባት ወደ ጣቅርን ስንሄድ አንዳንዶች እንደውም በዚህ አጋጣሚ መግለጽ ፈልጋለሁና መንበር ነው ይችላልው እንደዚህ ልብስ ተክህኖ ነው ይችላልው ያሉ አሉ። በትንሹ ሰምቶ ስለ ቅዱስ ሚካኤል ቤተክርስቲያን ማለት ነው። እሱን ደግሞ በሰፊው ፕሮግራም ይዘንላችሁ እንቀርባለን። ምክንያቱም አንዳንዴ የእርዳታ ብቻ ደራርበን እንዳናቀርብላችሁ ለእናንተም ትንሽ ፋታም ለመስጠትም እሱን በራሱን በቻለ ፕሮግራም ወደ እናንተ ይዘን እንቀርባለን። እስቲ በመጨረሻ የምታስተላልፈው መልእክት ካለ እድሉ ልስጥክ። ያው በመጨረሻ እንደ ቤተክርስቲያን ልጆቻችን የቤተክርስቲያን ልጆቿ ነን እኛ። ቤተክርስቲያን እናታችን ነች። ለዚህ መድረሳችን ስጋ ደሙን ተቀብለን ታንጸን አሳድጋን አስተምራን እዚህ አድርሳናለችና ሁሉም ሰው አሁን ነቲጂ ያሉ በእውቀታቸው እያገለገሉ አርቲስት ነው ይገረማሉ። ሰው በተሰጠው ነገር እያገለገለ ነው ያለው። ገንዘብ ያለንም በገንዘብ ቤተክርስቲያን እንደዚህ ከሆነች ለሌላም አሳልፈን አንሰጣትም። አሁን ቤተክርስቲያንን እያሰደብን ቤተክርስቲያንን ወደ ሌላ እያወጣን ያለው የኛ አንድ አለመሆን ነው። የኛ በህብረት እጅ በእጅ ተያይዞ አለመስራት ነው። ሁሉም እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ፣ እውቅና ያለው በእውቅናው ቢንሰራ ቤተክርስቲያናችን ከዚህ የበለጠ አሁን ገና ብዙ የሚሰሩ አሉ። ብዙ ያልታዩ አብያተ ክርስቲያናት የተዘጉ አሉ። ይሄንን ነገር እጅ ለእጅ ተያይዘን በጋራ ከሰራ ነው ብዙ ጊዜ ምን አለ የከሌ ጉዳይ ነው የከሌ የሚመለከተው እሱ ካልተመለከተው እኛ ሊመለከተን ይገባል። ይሄንን የሚው ትልቅ ኃላፊነት ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት አለ። ይሄን ደዋና የቤተክርስቲያን መከታተል እነሱ ግን አላዩትም ብለን እኛ ዝም ማለት የለብንም። እንደዚሁ ደግሞ ብፁዓን አበው ሊቃነ ጳጳሳት አሉ። የሀገረ ስብከቱ ስራ አስኪያጆች አሉ። አብያተ ክርስቲያንን ወርዶ መጎብኘት አለባቸው፣ ማየት አለባቸው። ቤተክርስቲያን ምን ላይ ደረጃ ነች፣ ምን አይነት አገረ ስብከት ምን አይነት ቤተክርስቲያን አለን፣ የተጎዱ ምን አለን ብሎ ማየት ያለባቸው ብዙ እያየን ስለሆነ ማለት ነው። አሁን በዛ አካባቢ በሊቀርበን ቀሲስ ስቅኤል አማካኝነት ብዙ አብያተ ክርስቲያናት ከ7 በላይ ተገንብተዋል። እግዚአብሔር ይመስገን። አሁንም በቀጣይነት ያለው ይዘጓሉ እንደተናገርኩ የቅዱስ ሚካኤል አለ ምን መጣበት በቀጣይና ብዙ እንደዚህ እጅ ለእጅ ከተያዘን እንሰራለን ማለት ነው። ሌላው በጣም ማሳሰብ ፈልገው ምን በጣም አሁን ትልቅ ቤተክርስቲያን አለች ትኖራለች። እኛም አልፈን 1000 ዓመት በላይ ወደፊትም ትኖራለች። ግን አሁን ምን ያያዩት ምንድነው ብዙ ፍልሰት አለ። እዚያው ሎተሪ የሚሸጠው ምን የሚሸጠው በጠይቁ አምጥተ ዳይት የደገመ አቋቋም የተማረ አቋቋም ማለት እንግዲህ ለምን 7 ዓመት የሚፈጅ ትምህርት ነው። አንድ ዩኒቨርሲቲ በለው ከሱ ከአቋቋም ስተማ ከሱ በፊት የሚቀርሙ ብዙ ትምህርቶች አሉ። እነሱን ተምረህ ነው ወደዚህ የምትገባው። ከሱ ጀምሮ ተምረው 10 ምናምን ዓመት ለፍት ሎተሪ አዘዋሪ ብዙ እዚህ መጠብጤ ከተማ ላይ ያሳዝናል። ይሄ ደግሞ ፍልሰት የመጣው ምንድነው እዛ ላይ ምን አለ መኖር ነው የሚፈልጉ ሰው ልጅ ገንዘብ የሚበላው ከሌላ አይኖርም። ልክ ነው። እና እዛ አካባቢ እግዚአብሔር ከፈቀደ አሁን ለኢቲ አርት ሚና ትልቅ እንደ ማሳስ እንደ ኃላፊነት ለወደፊት መስራት እንደ አብነት ትምህርት ቤቶች ቤተክርስቲያን ትኖራለች። ብዙ እንደዚህ አይነት ግን አብነት ትምህርት ቤቶችን ብንገነባ ለምሳሌ እነዚህ አብያተ ክርስቲያናት ወፍጮ ቤት እንደዚህ ሰው እንትን አድርጎ ወፍጮ ቤት ዳቦ ቢከፈት ካህናት ከፍልሰት እንትን ይላሉ። በገርማ እንደ ጊዮርጊስ ቤተክርስቲያን የሰራ ነው። በአመት 80 ብር ነው የሚከፈላቸው። በአመት ሌላው ትርፋቸው ግን የታረሰ ነው የሚሰጣቸው። የታረሰ እርሻ ካህኑ ብር አይከፈለውም። በቃ አገልግሎት ትሩፋት ቤተክርስቲያን የሚያገለግል ግን የተምሮ እንደዚህ ደግሞ እየፈለሰ ያለው ምንድነው ከእንደዚህ አይነት ነውና አብያተ ክርስቲያናትን አንድ ዳቦ ቤት እንደዚህ የሚሰራ እንደገና ተማሪን የሚያፈልቅ አብነት ትምህርት ቤቶች እኔ 5 ተማሪ ይችላልው ወራዩ እኔ 1 ተማሪ ይችላልው ብለን እንደ አንድ ፕሮግራም ተይዞለ እንደ አብነት መፍለቂያ ሰው ላይ ቢሰራ ያ ሰው ከዛ ምን ሰራው ሰው ቤተክርስቲያናትን ይሰራልና ሁሉም ሰው በተለይ ብዙ አቅም ያለን ይሄን የምንመለከት ብዙ ማህበራት ላይ የተለያዩ አብነት ትምህርት ቤቶችን እንዳውን ኢቲ አርት ሚዲያ ፕሮጀክት የሚቀርጽ ይመስል በዚህ በሰው ዙሪያና ይሄንን የሰው ቤተ መቅደስ የሥላሴን ሳይፈርስ እንስራ። ምክንያቱም ብዙ ወደ መናፍቃን እየሄዱብን ነው እንዳያው ብዙ ወደ ሌላ እምነት እየሄዱብን ያለው በእንደዚህ ነውና እንደዚህ አይነትን ገጠር ላይ ብንሰራ እየገቡ ነው ብዙ መናፍቃን እየገቡ እኛ ያልሰራ እየሰሩ ነውና እኛ እንደዚህ ቤተክርስቲያናት ላይ የሄድን አብነት ትምህርት ቤቶችን የተለያዩ ፕሮጀክቶችን ለቤተክርስቲያን አብረን ብንሰራ የሰው ኃይል ላይ ጥሩ ይመስለኛልና ይሄንንም
ሰው ብናስብበት እንደገና ምን ሰጠው ነው አሁን እዚህ የሰጠን እኛ ሰጠን ይመስለናል የእግዚአብሔርን የሰጠ እሱ ከሰጠን ላይ ነው የሰጠነውና እሱ ስንሰጥ ደግሞ እሱ አካውንታችን ውስጥ ራሱ ያስገባል የምንሰራውን ይባርክ ጤና የሌለበት ብናየውማ የሚባርከንን ብናየው ሁሉንም በንሰጠው ነበር በጤና ይጠብቀናል ልጆች ብዙ ነገር ነው አሁን ይሄ ነገር ወጥቶ መቤታችን አጣ አይደለም ግን በምን እንባረክ ስለዚህ ይሄንን ሁሉ ያወጣኑን እግዚአብሔር ይመልስልናል በድብቅና እንደዚህ አይነት አሁንም እላለሁ ትላልቅ የቤተክርስቲያን ሚዲያዎች አሉ እንደዚህ ለበጎ ነገር እንጠቀምባቸው እንዲ ቤተክርስቲያናችን እንዲ ልታመር ይገባል እንደ ማንቂያ ደውል ትላልቅ ስቱዲዮ እየገነቡ ነው እጅግ ውብ የሚያስደስት አሁንም እኔ መመኘው ለኢቲአር ትልቅ ስቱዲዮ ገንብቶ የራሱ ለቤተክርስቲያን የቴሌቪዥን ጣቢያ ድረስ አድጎ የቤተክርስቲያናችን አገልጋዮች ምን ይሆንበት የሚገለገልበት እንደዛ ነው ምኞቴና ትላልቅ ቤተክርስቲያናችን ውስጥ አሁንም የቤተክርስቲያን ድሮም ነው ዘመናዊ አሁን ኋላ ቀር ይሏታል ኋላ ቀር አይደለችም ከማን በፊት ስልጣኔን ያስተማረች ናት አሁንም ወደ ቴክኖሎጂ ቤተክርስቲያኖች አለ ቤተክርስቲያናችን ባለው ጊዜው በሰጠው ነገር እናዘምናታለን እና ያለን ሰዎች አቅም ያለን ሰዎች እንደዚህ በመርዳት ከቤተክርስቲያናችን ጎን እንሆን መብት ሳይሆን ልመና ሳይሆን ግዴታ ነው ሁሌ እንደምንለው የማድረግ ግዴታ አለብን ተጠምቀናል ስጋውን ወደሙን ቆርሰን በልተናል ጠጥተናልና የሁላችንም ስንሞት የምንሄደው እዚህ ቤተክርስቲያን ነው ተወልደን ብቻ እንሂድ መሐል ላይ ስንሞት ብቻ ተሸክመን ሬሳችን እንዳይመጣ ሁላችንም ቤተክርስቲያንን በቁም ይያለን እንጎምኛት እንያት እንደዚህ ምን ተሰራ ምን አዲስ ምን ተለቀቀት ለቤተክርስቲያን ችግር ከሌለ ብርሃን የለምና ይሄ ቤተክርስቲያን አሁን ደስታውን ስናየው ምን ያህል እንደምንደሰት በቀጣይ የምናየው ነውና አሁንም ሁላችን በጸሎታችሁ አስቡን እንድንበረታ ሁላችሁም አስቡን ነው ምንየም እግዚአብሔር ትልቅ ብርታቱን ይስተ ብዙ ገዳማትን ይሄድ እየሰራህ ነውና አሁንም ከዚህ በላይ የምትሰራውን ጤና ጸጋ ሀብት እንዲሰጥ ነው ብዙ ፈተናዎችን አልፈ ሌላ ትልቅ ስራም ከዚህ በፊት ማብቂያ አይደለም ይሄ ገና ብዙ ተሰራለና እግዚአብሔር ለዛ ብርታቱን ይስጥ ነው ምንለው ሁሉም ሚዲያዎች እንደዚህ ምን ሰራ በጋራ ይሄንንም አብረን አንድ ላይ ሆነን በህብረት እንስራ ነው እግዚአብሔር ይስጥ እናመሰግናለን እንግዲህ ያው ኢቲአርት ሚዲያም ወደናንተ እንግዲህ በተሻለ መጠን ከዚህ በፊት የምንሰራቸው እንደ አገልግል በሚለው ፕሮግራማችን ዶክመንተሪ የተለያዩ ፕሮግራማዎች ወደናንተ ማድረሳችን እንቀጥላለን በዚህ በያዝነው አመት ደግሞ በይበልጥ ደግሞ ያው በነገራችን ላይ ኮቪድ ብዙ ነገር አስተምሮናል ስፔሻሊ ወደ ቤተክርስቲያን መቅረብን ለብዙዎች አስተምሯል ብዬ አስባለሁና በቃ መጨረሻው ጥግ ከእግዚአብሔር ውጭ ምንም እንደሌለ ሳይንሱ ምንም አይነት ኃይል እንደሌለው አሳይቷልና አሁን ላይ ደግሞ ቤተክርስቲያንን በጣም የምትነሳበት ጊዜ ይመስለኛልና ምናልባት ትናንሽ የምናያቸው ፈተናዎች ምናምን እነዚህ ቤተክርስቲያን የምትጠፋበት ሳይሆን ቤተክርስቲያን ይበልጥ አብባ ደግሞ ክብሯን ጠብቃ የምናያት ጊዜ ነውና እንግዲህ እኛም በተሻለ መጠን ወደናንተ የተለያዩ የንግስ ፕሮግራሞችን ቀጥታ ስርጭት ጀምሮ እግዚአብሔር ከፈቀደው እናንተ ለማድረስ እንሞክራለን የናንተ ደግሞ እገዛችሁ አይለየን ቻናሉን ሰብስክራይብ በማድረግ ቤተሰብ በመሆን የኢቲአርት ሚዲያ ቤተሰብ ሁኑ እንላለን እንግዲህ አማንዬ እዚህ ስቱዲዮ መጥተህ ያለውን ነገር ስለጠቀስክልን ስለገለጽክልን እጅግ አድርጌ እናመሰግናለን ቀጣይ ደግሞ ቤተክርስቲያኑ የደረሰበትን ቦታ ወደናንተ የምናደርስ ይሆናል እስካሁን ዛሬ እስከ 11 ሰዓት ድረስ አጠቃላይ በጣቀ ቢዛዊት ኩሉ ጣቀርን ማርያም ገዳም ከ1.2 ሚሊዮን ብር በላይ በአካውንት ገብቷል ቤተክርስቲያኑ በዚህ ሳምንት በሚቀጥለው ሳምንት ስራው ይጀምራል ይሄ በጣም ደስ የሚል ነገር ነው እንግዲህ ላደረጋችሁት ለሰጣችሁት በሙሉ እግዚአብሔር አምላክ በጎደለ ይሙላ ነው የምንለው እንግዲህ የኢቲአርት ሚዲያ ፕሮግራሞች ይቀጥላሉ ያ ጊዜ በተለያዩ የዶክመንተሪ ስራዎች እንገናኛለን በቀጣይ እንግዲህ የኔታ ሊቀሊቃውንት የኔታ ዝራንም ኢንተርቪው አድርገን አዘጋጅተናል እንጦስ ኢየሱስ ጣና ገዳማት ላይ ድረሱልን ጥሪ ያስተላለፉ ነው እሱን ዶክመንተሪ ወደናንተ እናስተላልፋለን ዳጋ እስጢፋኖስ ጣና ቂርቆስን የተለያዩ ገዳሞችን ወደ ሄደን ወደናንተ ይዘን ለመምጣት ዝግጅታችንን በሙሉ ጨርሰናል አሁንም ድጋፋችሁ ሐሳባችሁ እንዳይለየን ነው የምንለው ሐሳብ መስጫ ሳጥን ላይ በተቀመጠው የቴሌግራም እና የዋትስአፕ ቁጥር ላይ ያላችሁን በኢቲአርት ሚዲያ ላይ ያላችሁን አስተያየት መጻፍ ማስቀመጥ ትችላላችሁ የዲያቆን አማንና የቀሲስ ሕዝቅኤልን ስልክ ከስር አስቀምጥላችኋለሁ በሱ ላይ የደውላችሁ ቤተክርስቲያኑ ምን ላይ እንደደረሰ መጠየቅ የምትፈልጉትን ነገር እንዳለ መጠየቅ ትችላላችሁ አብራችሁን እስካሁን ስለቆያችሁ እጅግ አድርጌ አመሰግናለሁ እኔ ምን ያህል በንቲ ከዲያቆን አማን ጋር አብረናችሁ ነበር እግዚአብሔር ያክብርልን መልካም ቆይታ ላንተ መንገዳለ በመልካምነት መመስል ማናለ በወጀቡ ላንተ መንገዳለ በአዳኝነት
እንግዲህ ውድ የኢቲአርቲ ሚዲያ ቤተሰቦች በጣም ረጅም መንገድ ተጉዘን ሚካኤል ደርሰን ከሚካኤል ደግሞ አሁን ወደ ጣቅርን እየሄድን ነው። ከአንድ ሰዓት ተኩል በላይ ነገር መንገድ ያለን እንግዲህ በጣም አድካሚ ነው። እቃው ቀድሞ ገብቷል። እዛ ያለውን ነገር ደግሞ እናደርስላችኋለን። የአባቶችን ምርቃት እናደርሳለን። የሰጣችሁን ሰዎች እናመሰግናለን። በቃላችን መሰረት ወደ ጣቅርን እየሄድን ነው። አብራችሁን ተጓዙ። ያው እንግዲህ ከፊታችን እንደምታዩት መንገዱ ለመኪና ይመች አይደለም። የእግር መንገድ አለው። ወንዝ እየተሻገርን ነው የምንሄደው። እንግዲህ እግዚአብሔር አምላክ ከፊታችን ይቅደምልን። በጣም ደስ ብሎናል። የበረከት ጉዞ ነበር። በጣም ደስ ብሎናል። በጣም የበረከት ጉዞ ነበር። በጣም ደስ የሚለው ከፊት ለፊታችን ትዕግስት ግርማም፣ ስሊም፣ ባህሩም ሁሉም አሉ። እቃው ቀርቦ ገብቷል። ሁሉ ነገር እንግዲህ እስቲ እንሄዳለን። ብቻ እግዚአብሔር ይቅደምልን። ክበር በዘመኔ አሸበሽባለው ለስም ዝማሬ ምክንያቴ ነህና በሕይወት ለመኖሬ አንተማ ስሜነ እንዴት ረሳለሁ ከቤት አድጌ ለዚህ ደርሻለሁ ሞገሴነ ጌታ ውቡ ሰገነቴ ከፍ በል ኢየሱስ ተመስገን አባቴ እጆችን በእጆች ይዘህ አሳደግከኝ ለወግ ለማዕረግ ለዚህ አበቃኸኝ ውለታህንማ ከትቦት አለብህ ከአባትም በላይ የፍቅር ወደብ አንተማ ስሜነ እንዴት ረሳለሁ ከቤትህ አድጌ ለዚህ ደርሻለሁ ሞገሴነ ጌታ ውቡ ሰገነቴ ከፍ በል ኢየሱስ ተመስገን አባቴ አቤት ስንቱን አለፍ እየደገፍከኝ ክፉና መልካሙን እያሳየኝ እንግዲህ በጣም እንደምታዩት በጣም የሚያደክም እውነት በጣም የሚያደክም ጉዞ ነው። ነገር ግን ድካም አልያዘንም። መንገዱ በጣም አይመችም።
ግን ያንን ነው አልፈን አሁን እየተዳረስን ነው። ሸለቆና ዋሻም እያለፈን ነው። በጣም አድካሚ መንገድ ነው። ብቻ ደስ የሚል የበረከት ጉዞ ነው። ከቤት አድጌ ለዚህ ደርሻለሁ። ሞገሴ ነጌታ ውቡ ሰገነቴ ከፍ በል ኢየሱስ ተመስገን አባቴ። ታሪኬ ቢነገር በሁሉ ቢወራ አንተ እኮ ነህ ውዴ ስራዬን የሰራ። ለብሼ አጌጥኩብህ ወርቃማው ካባዬ ከራብ የዳንኩብህ የሕይወት መናዬ። አንተማ ስሜ ነህ እንዴት ረሳለሁ። ከቤትህ አድጌ ለዚህ ደርሻለሁ። ሞገሴ ነጌታ ውቡ ሰገነቴ ከፍ በል ኢየሱስ ተመስገን አባቴ። አንተማ ስሜ ነህ እንዴት ረሳለሁ። ከቤትህ አድጌ ለዚህ ደርሻለሁ። ሞገሴ ነጌታ ውቡ ሰገነቴ ከፍ በል ኢየሱስ ተመስገን አባቴ።
የማነባውን መጥቻለሁ ስሚኝ እመቤቴ መጥቻለሁ የምነግርሽን መጥቻለሁ የቤቴን ገመና መጥቻለሁ አንቺ ታውቂዋለሽ መጥቻለሁ ገና ሳልናገር መጥቻለሁ ውስጤን ትረጃለሽ ጽናናለሁ ሳገኝሽ በረታለሁ ስጠራሽ አዛኝቷ እመቤቴ መጥቻለሁ ከደጅሽ መጥቻለሁ መራራዬታ መጥቻለሁ ይሙላ ጎዶሎዬ መጥቻለሁ በምልጃሽ ይሸፈን መጥቻለሁ ሁኚኝ ከለላዬ መጥቻለሁ ደካማ ብሆን መጥቻለሁ አቅም ባይኖረኝ መጥቻለሁ ያግዘኝ ጸሎትሽ መጥቻለሁ ቀና ያድርገኝ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ መጽናኛዬ እመቤቴ አንቺ ነሽ እመቤቴ አትዘገይም እመቤቴ ስጠራሽ እመቤቴ እናቴ ሆይ እመቤቴ አውቅሻለሁ እመቤቴ ስትራሪልኝ እመቤቴ አይቻለሁ እመቤቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ የዓለም ነገር እመቤቴ መች ይሆናል እመቤቴ ሞላ ስለው እመቤቴ ደሞ ይጎላል እመቤቴ ለሥጋዬ እመቤቴ እደክማለሁ እመቤቴ የነፍሴን ስንቅ እመቤቴ መች ይዣለሁ እመቤቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ ወደ ልጅሽ እመቤቴ አቅርብኝ እመቤቴ በምሕረቱ እመቤቴ እንዲያየኝ እመቤቴ ላስማርክለት እመቤቴ ሕይወቴን እመቤቴ እርሱ ይምራው እመቤቴ ኑሮዬን እመቤቴ አደራ ቤተሰቦች ከብዙ ጉዞ በኋላ ከብዙ ሰዓታት በኋላ ጣቅርን ቅድስት ማርያም ቤተክርስቲያን ቤዛዊት ኩሉ ጣቅርን ቅድስት ማርያም ገዳም ደርሰናል። በቃላችን መሰረት ያደረጋችሁትን በሙሉ እግዚአብሔር ያክብርልን ብለዋል አባ። በተለይም ይሄንን ለማድረግ ለተባበራችሁን አብዛኞቻችሁ ስማችሁ እንዲጠቀስ አልፈለጋችሁም፣ ስሜን እግዚአብሔር ያውቃል ብላችኋል። በተለይ ግን መንበረ ድንግል ሮዛ እጸጳጦስ፣ ትዕግስት ራሄል፣ ፍሬ ያየሽ እንዲሁም ምረታ አብ
ከስዊድን ዓለም ፀሐይ ሁላችሁም በያላችሁበት እግዚአብሔር ያክብርልን። ባልነው ቃል መሰረት ይሄው የገዛናቸው ነገሮች ሁሉ ይዘን መተናል። አባ መዚህ አጠገብ ያሉ እሳቸውም ይመርቋቸዋል። ወደ እሳቸው ወስዳቸዋለሁ። እሺ እግዚአብሔር ይስጥልን፣ እመቤታችን ትስጥልን። ረድኤቷ በረከቷ ቃል ኪዳኗ ረድኤቷ በበላያችሁ ይደርልን። ጸጋ መንፈስ ቅዱስ ያልብስልኝ። እግዚአብሔር ወላዲተ አምላክ ደግሞ የጸጋን የመንፈስ ቅዱስን የአብ የወልድ መንፈስ ቅዱስ ሁሉ በአካላችሁ በበላያችሁ በልቦናችሁ ጸጋ መንፈስ ቅዱስ ስላሴ ይውረዱልኝ። ስላሴ ቃል ኪዳን ይስጡልኝ። ሀብተ መንፈስ ቅዱስ ይድልልን። ስማቸውን ለመቀደስ ክብራቸውን ለመውረስ ያብቃልኝ። እግዚአብሔር ክብረ መንፈስ ቅዱስ በሰማይ ጽድቅን በምድር ክብርን ያወርስልኝ። እመቤታችን ጥላ ብርሃን ማኅቶት ሁና ትጠብቅልኝ። በብርሃነ መለኮቷ ከልላ ደግሞ ሁሉ ጊዜ ክብረ ሞገሳችሁን ታሞግስልኝ። እግዚአብሔር ደግሞ የገነተ ብርሃንን ደግሞ በገነተ ብርሃን በአምደ ወርቋ ጽፋ መዝግባ በገነት በመንግስተ ሰማያት ታቆይልኝ። ክብረ ጸጋ መንፈስ ቅዱስ ትስጥልን። ሁልጊዜ ስሟን መቀደስ እንደዚሁ ደግሞ ወርቅ ታልብሳችሁ ወርቅ ታልብሳ በወርቅ አጎናጽፋ ደግሞ ታስቀምጥልኝ። በገነት በመንግስተ ሰማያት ብርሃን በገነተ ብርሃን ታቆይልኝ። በገነተ ብርሃን ትጠብቃችሁ። ወርቅ እንዳለበሳችሁ ወርቅ የገነተ መንግስተ ሰማያትን ወርቅ ታልብስልኝ። ሀብተ መንፈስ ቅዱስ ይስጥልኝ። እናቶቼ ጸጋ ረድኤታ ክብረ ሞገሳችሁን ያሞግስልኝ። ጸጋ መንፈስ ቅዱስን ያልብስልኝ። እመቤታችን ቅዱሳን ጻድቃን ሰማዕታት ከሐዋርያት ከእመቤታችን ከአብ ከወልድ ከመንፈስ ቅዱስ በረከት ረድኤታ በአካላችሁ በበላያችሁ ይጻፍላችሁ። በመንፈስ ቅዱስ እግዚአብሔር ጸጋ አልብሶ ደግሞ እግዚአብሔር በገነት በመንግስተ ሰማያት ያቆይልኝ። መንፈስ ቅዱስን ያልብስልኝ። መንፈስ ቅዱስን ያልብስልኝ። በረከተ ረድኤቷ እመቤታችን በበላያችሁ ጥራ ብርሃን ማኅቶት ሆና ጸጋ ታልብስልኝ። በሁሉ ጊዜ በብርሃን መለኮቷ በብርሃን ጸጋዋ ከልላ ትጠብቅልኝ። ህብረ ጸጋውን ታልብስልኝ። አሜን። አዎ ደግሞ እሷን ደግሞ ፈጽም ደግሞ አስደስተን ደግሞ ክብሯን ጸጋዋን ለመውረስ ያብቃልን። እግዚአብሔር በሰላም ደግሞ እሷን ደግሞ ለመፈጸም ደግሞ ያሰብነውን ሁሉ ለመፈጸም ታብቃልን። እሷ ደግሞ በፈቃዷ ደግሞ ትንሹን ትልቁን አቅፋ ደግፋ ደግሞ በብርሃነ መለኮቷ ጠብቃ ደግሞ እሷ ደግሞ ለትንሹ ለትልቁ ብርሃን ጸጋ ሆና ታልብስልን። ብርሃን ትጠብቅልና ወልድ መንፈስ ቅዱስ ይጠብቁልኝ። ይማረን ይሳለን ቀልና ያሳርግልና ከመቤታችን ከቅዱሳን ጻድቃን ሰማዕታት ከሐዋርያት ከመቤታችን ከአብ ከወልድ ከመንፈስ ቅዱስ ረድኤት በረከት ያሳትፈን ይቀበልና ያሳርግልና ወልድ መንፈስ ቅዱስ አጋዕዝተ ዓለም አቡነ ዘበሰማያት ሰላም ቅዱስ ገብርኤል መልአክ ውድ የቲአርቲ ሚዲያ ቤተሰቦች ምናልባት ስማችሁን ያልጠቀስናችሁ በጣም ብዙ አላችሁ። ግን ስማችንን መጥቀስ አስፈላጊ አይደለም። ብቻ ክርስትና ስማችሁን ስጡልና በጸሎት እንዲያስቡን ብላችኋል። ያረጋችሁትን በሙሉ ክርስትና ስማችሁን ጽፈን እዚህ አምጥተናል። ስማችሁን ምናልባት ተሳስተን ያልጠቀስናቸውም ካላችሁ በረከቱ እንዲደርሳቸው አባታችንን አቅርበናል። እንራውዳ ሁላችሁም በአጠቃላይ ይሄን የተባበራችሁ እግዚአብሔር ያክብርልኝ። ይሄንን ፕሮግራም ሰራ ደግሞ ካጠገቢ ሆኖ በጣም ብዙ ነገሮችን ስራ የነበረው አማን አለ እዚህ ቦታው ላይ። አማን ምናልባት የተሰማን ነገር እሺ፣ በመጀመሪያ ምንም ማለት አልችልም፣ ምክንያቱም ከአቅሜ በላይ ነው። በመላው ዓለም ይሄንን ያደረጋችሁ የመቀደሻውን ልብስ ልታዩ ትችላላችሁ። አሁን እንደዚህ እንደምታዩት እንዳለ ሙሉ ከአንድም ሁለት ከጧፍ ዘቢብ ጨምሮ እያጠፉ ነበር የሚጠቀሙ የነበረው። ታቦቷ መንበሩን በአዲስ ተቀይሮ ሁሉም ነገር ከመቀደሻ ምንም የተጓደለ ነገር የለም። ከልብሰ ተክህኖ ጀምሮ ከመጾር ጀምሮ ከእጅ መስቀል ጀምሮ ሁሉንም በመላው ዓለም በረከት ያረጋችሁ ወንድሞች፣ እህቶች፣ እናቶች፣ አባቶች እግዚአብሔር ነው የሚሞላው። ሁላችንም ይህንን አድርገናል። የአባቶች ልብስም አለ። ብዙ ነገር ነው። አንዱን ጠርቶ አንዱን እንትን ከማለት ነው። ሁላችሁም እያያችሁት ነውና ይህንን ነገር ሁላ የኔ ነው ያገባኛል ይመለከተኛል ብላችሁ ይህንን ላደረጋችሁ በመላው ዓለም የምትገኙ ህዝበ ክርስቲያን እግዚአብሔር ማምላክ እሷ በምታውቀው ነው። ሁላችሁም እንደዚሁ በድብቅ እንደሰጣችሁ እሷም በድብቅ እንድሰጣችሁ ነው ሁላችሁ የምንለው። እኚህ ታላቅ አባታችን አባ ገብረሕይወትን በመካከላችን ይገኛል። እጅግ ታላቅ አባት፣ የቦታው አይን ማለት ይቻላል። ትልቅ አባት ናቸው። እቺን ታቦት እያጠኑ እዚህ ድረስ ያደረሱ ብዙ
ታሪክ ብዙ ቅድስና ያላቸው አባት ናቸው። እሳቸው በጸሎት ሁላችሁንም አስበዋል። እኛ ተላላኪዎች ነን፣ ልካችሁናል፣ ይዘን መጠናልና ይህንን ደግሞ ልታዩት ትችላላችሁ። እስካሁን በዚህ ቤተክርስቲያን 600 ዓመት የሆነው ለቅዳሴ አገልግሎት ሲጠቀሙበት የነበረው ልብስ ይሄንን ነው። እንደምትመለከቱት ይሄንን እያደረጉ ነው ሲቀደስ የነበረ። ይህ ማለት በዚህ በ21ኛው ክፍለ ዘመን ካቴድራሎች እየታነጹ ባለበት ጊዜ በአንድ ሀገረ ስብከት ይህንን ተደርጎ ነው ሲቀደስ የነበረ። እንደምታዩት ይሄን ነው። ይሄ የካህኑ በዚህ ነበር አገልግሎት ሲሰጥ የነበረ። ይሄ ማለት የእመቤታችን ታቦት፣ የጻድቃን የሰማዕታት ታቦት እኛ ልብስ እየለበስን ለአንድ ሱሪ 1000 2000 ብር እያወጣ የምንለብሰው የእመቤታችን ታቦት እስካሁን በዚህ ነበር። ይሄ ማለት እስካሁን ይሄ ቤተክርስቲያን ከተመሰረተ 600 ዓመቱ ነው። በዚህ ነበር ሲገለገል የነበረው። ይሄ ማለት አንድ ክርስቲያን ሆኖ የማያመው ካለ እጅግ በጣም ከባድ ነገር ስለሆነ ማለት ነው። እኔ በጣም መናገር ስለሚያቅተኝ ነው። እና ድንግል ማርያም እሱ ያረገች ሁሉንም አድርጋለች። ምንም ማለት አልችልም። ይህንን ተቀይሮ ማየት ማለት ስናልመው አልተኛም ነበር ይህንን እዚህ ከመጣው ጀምሮና ይህን ደግሞ ቶሎ ነግሬ እዚህ ላደረሰው ምን አርት ሚዲያ ምን ያህል እሱ ጓደኞቹ ተባብረው ይህንን መንገድ በጣም ከባድ መንገድ ነው። ይህንን መንገድ ፀሐይ ሳይሉ ብርድ ሳይሉ እሺ ብለው የእመቤታችን ጥሪ ነው ብለው ተቀብለው ይህንን ሁሉ ቃ ድረስ ዛሬ አይደለም ለ3 ቀን ብዙ ፈተና ነው የታየበትና እዚህ ድረስ ይዘን መጥቷልና እኔ በእኔ አፍ ምንም ጨምረው ምቀንሰውም የለም። እዚህ ውስጥ ያለችው የቃል ኪዳን ታቦት ሁሉ ህይወቱን ታስተካክልለት። ሁሉም እዚህ መጣ አብረን ሁላችንም ብዙ መጠናል። ያው የጎደለውን እሷ የቃል ኪዳኗን እሷ ታሳካ። በጣም ሁላችንም ህይወታችን እሷ ታስተካክልልን ለሰጣችሁት ሁሉ። ምክንያቱም የእግዚአብሔር ጥሪ ነው፣ እኛ ተናግረን ሳይሆን የራሷ ጥሪ ሆኖ ሁሉ ይህንን ሊያደርግ የቻለውና ሁላችሁም ይህን አድርጋችኋል። ቃላት ስለሌለኝ ነው። አሁን ቀጣዩ ይህን ቤተ ክርስቲያን ደግሞ እሷ ፈቅዳ እዚሁ ፈርሶ ለመስራት ነው ያቀርነውና እሱም እግዚአብሔር ይመስገን በአካውንትም ብዙ አስገብታችኋል። እስካሁን ባለው መረጃ ከ400 ሺህ ብር በላይ በአካውንቱ ጥሬ ገንዘብ ገብቷል። ይህንንም ምን ያህል ምንም ውስጤ ቢያየው ጥሩ ነበር። ከሚገባው በላይ ታዞ እየለፋ ይገኛል። እንደዚሁም ሜላት በእሷም ፕሮግራም ላይ ይሄን ቀርቦ እሷም ጥሪ አድርጋለች። እሷም ባለችበት እዛው እግዚአብሔር ድንግል ማርያም እሷም ባለችበት እሷም ትሙላላት። ሁሉም ለተሳተፈ ቲጂም እዚህ ድረስ መጣለች። ብዙ ሰው መጧልና እነሱም እግዚአብሔር ይሙላላቸው። እንደዚሁም ከአረብ ሀገራት አባታችን መጥተዋል። እሳቸውም ታያቸዋላችሁ። አረብ ሀገራትም ብዙ ወክለው አንድ አባት ልከዋል። እናንተም በዛ የሰው ፊት አይታችሁ ብዙ ነገር አይታችሁ ልካችኋል። ይህንንም እናመሰግናለን ከልብ። እኛ ብናመሰግን ለኛ ለናንተ ምንም የለውም። ይሄ መብት ልመና ሳይሆን የሁላችንም ግዴታ ነው። ተጠምቀናል፣ ቆርበናል፣ በዚህ ቤተክርስቲያን አድገናል። የሁላችንም ግዴታ ነው። ግዴታችሁን የተወጣችሁት። እኛም ተላላኪዎች ነን። ምንም የጨመርነው ነገር የለም። እሷ ግን ይሄ ሚሰራ ሰው አጣ ሳይሆን ይህን በረከት ለማን እንደሚሰጥ እስካሁን አስቀምጠው ነውና የዚህ ታላቅ በረከት ተሳታፊዎች ደግሞ እኛ ሆነናል። ይህንን ባለን እንደ ሰው የተናገር ነው። እንደ ሰው ተናግረን ደግሞ እሷ የኛ የሚወጣውን አንደበት በሰው ዘንድ ገብቶ ብዙ ነገር እንዲመጣ። ምክንያቱም እንደዚህ ብዙ ቦታ ብዙ ገዳማት ላይ ሄጃለሁ። እንደዚህ በአንድ የተረባርሙ እንደምታዩት ከሚገባው በላይ ነው። መንበሩ እጅግ ልዩ መንበር ነው። የስጋ ደሙ መፈተቻ ውስጥ አይታችሁት ሊሆን ይችላል። የዳሪው አያስገባም በሩ ላይ ሽታው። ጥላዎች ጧፍ እንዴት ይቀደስ እንደነበር ልብሱን አይታችኋል። የአባቶች ልብስ ጽዋውና ለመቤታችን ቢኖረን ከዚህ በላይ በአልማዝም በላይ ይገባታልና ይሄ ግን ምድር በሰጠን በዚህ ነገር ላይ ተሳትፈን አድርገናልና ማምላክ ቅድስት ኪዳነ ምሕረት ሁላችሁንም ይህንን ያያችሁ ለመስጠት ያሰባችሁ ያልሰሰታችሁ ሁሉ በአርት ሚዲያ ስም ቅድስት ድንግል ማርያም እሷ የሁላችሁንም ኪስ ትሙላ እንዳወጣችሁት እኛም እዚህ ለማድረስ መጠናል። እዚህ ብዙ ደክመናል። እዚህ ከመጣን ግን ሁሉም አይቶታል። ቦታው ሲመጣ ድካሙ ላይ ይለቃል። ይሄ ማለት የእሷ ቃል ኪዳን ነው። ይሄ ቦታ ቀላል ቦታ አይደለም። እኔ ሁሉም ሲያየው ነው የሚያየው። ያየሁት ነገር ስላለ ነው።
ብዙ አባቶች ጸሎት የሚያደርጉበት ብዙ ቅዱሳን ያሉበት ቦታ ነውና እግዚአብሔር ከፈቀደ እዚህ ቦታ መጥቶ ለመሳለም እናንተኛ መጠናል እንጂ ከኛ በላይ በረከት ያገኛችሁት እናንተ ናችሁ። ከኛ በላይ መጣችሁ፣ ከኛ በላይ ሁሉንም የተቀበላችሁት እናንተ ናችሁና ይህንን ቲም ሁሉንም ነው ማመስገን። እኛ እዚህ ስለሆነ ነው እንጂ ብዙ ከጀርባ አሉ እና ሁላችሁንም እግዚአብሔር ይስጥልን ነው የምንለው። ይህንንም አንድ ላይ እንደዚህ አይለያየን። ገና ብዙ ስራ ብዙ ገዳማትን አቅም በሰጠን ቁጥር እናንጻለን። ክርስቲያኖች ያው ክርስቲያን እንደሚስማር ሲመታ ይጠብቃል እንደሚባለው እኛም ቤተክርስቲያን በየቦታው ያለው ብዙ ችግር ቢደርስባትም አሁንም ቢሆን እንጠብቃለን። እግዚአብሔር ይስጥልን። ለቤተክርስቲያኗም ስንሰራ አብራችሁ እንድትሆኑ ነው መልእክቴ ማስተላለፈው። አሁን እናፈርሳታለን። ዛሬ መቃኞን አይተን መቃኞን ይሄ ሙሉ ለመቃኞ ቤተክርስቲያን ተመርጧል። መቃኞ ይገባል። ሁላችንም ያይተን መሰረት ድንጋይ ጥለን ነው የምንመጣው። ኔክስት የሚቀጥለው ስንመጣ ሁላችሁም ታያላችሁ። ይሄ ፈርሶ አዲስ ቤተክርስቲያን ወጥቶ መሀል ላይ እንደምታዩት ቃል ነው ምገባው ለሁላችሁም። ወደ ምን እግዚአብሔር ይስጥልን። አሜን። እንግዲህ ከዚህ በላይ ደስታ የለም። ምናልባት እኛ እንደ ቀላል ልናየው እንችላለን። ይሄን ነገር ይዘን ስንመጣ ለብዙ አመታት በዚህ ልብስ ማለት ታውቁታላችሁ ያለውን ነገር ከተማ ላይ ከአንድ ቤተክርስቲያን ላይ ከ10 ከ15 በላይ መቀደሻ ልብሶች አሉ። ለእውነት ነው ለእግዚአብሔር ክብር ብዙ ነገሮች አይበቁም፣ ሚሊዮን ብርም አይበቃም። ግን እንደዚህ አይነት ቦታም አንድ መቀደሻ ጧፋቶ የተዘጉ አብያተ ክርስቲያኖች አሉና እናስባቸው ለማለት ነው። እዚህ መተን በጣም ደስ ብሎናል ባለግነው ነገር። እግዚአብሔር አምላክ ያክብርን። ለተባበራችሁን በሙሉ ከካሜራ ኦርቶዶክስ እምነት ተከታይ የሆናችሁ ሁሉ ይህንን ቤተክርስቲያን በቪሲዲ ያያችሁ በኢቲ አርት ሚዲያ ያያችሁ ሁላችሁም እስካሁን ድረስ በተከፈተው ለጊዜው በተከፈተው በቤተክርስቲያኑ አካውንት ያስገባችሁልን አላችሁ። እመቤታችን ስማችሁን የምታውቃችሁ እንደገና ደግሞ ይህንን የቤተክርስቲያን አልባሳት ከመንበሩ ጀምሮ እጣኑን፣ ዘቢቡን፣ አልባሳቱን፣ መጋረጃውን ሙሉን እንዳለ የካህናቱንም ልብስ እንደዚሁ ልካችሁልናል። አሁን ይሄ ገብቷል። ዛሬ ጥቅምት 8 ነው። ጥቅምት 9 2013 ዓመተ ምህረት ነው። ሰዓቱ አሁን 9 ሰዓት ለ10:20 ጉዳይ ነው የሚለው። በዚህ ሰዓት ነው የተቀረጸው ማለት ነው። ቤተክርስቲያኑን ገብተን ሁሉንም አይተነዋል። እንደገና መልሰን ልናሳያችሁ ማለት ነው። ይህን ይመስላል። ዛሬ እንግዲህ የሚዲያ ባለሙያዎች ሁሉ መጥተዋል፣ እየቀረጹት ነው ያሉት።
በቪሲዲ ያያችሁትን ደግሞ በተግባር መጥተው አይተውልናል። በጣም ደስ ብሎናል። ይህም ቤተክርስቲያን አሁን እንግዲህ ቃል ገብታችሁ እናስገባለን በአካውንቱ ያላችሁ ሰዎች አላችሁ። በቶሎ ካስገባችሁልን ቤተክርስቲያኑን ከዚህ በጥቅምት ወር ለመጀመር በዝግጅቱ ላይ እንገኛለን። ኮሚቴ አዋቅረናል። አሁን ጠቅላይ ቤተ ክህነቱ እስኪፈቀድልን ድረስ በዚህ 15 ቀን እንጨርሳለን። ከዚህ በኋላ ቤተክርስቲያኑን እንጀምራለን። ይህም ቤተክርስቲያን እንግዲህ እየተከታተልን እኛም የሚደርስበትን በየጊዜው በየወሩ በየ15 ቀኑ የደረሰበትን እየቀረጽን በፎቶግራፍና በእንትን እያነሳን ልክላችኋለን። ታዩታላችሁ ማለት ነው። የእናታችሁን ቤት ሰርታችሁ ለመፈጸም ከወዲሁ ሁላችሁም ተዘጋጅታችሁ እንድትጠብቁን በእመቤታችን ስም ጥሬን አቀርባለሁ። ከዚህ በመቀጠል መጋቢ ሐዲስ አበበ ይባላሉ። እሳቸውም ይህ ቤተክርስቲያን የንስሐ ልጆቻቸው አይተው በጣም አዝነው አይተው ከዚህ ድረስ ሂደው ይዩልን ብለው ስለላኳቸው መጥተው ሊያዩ መጥተዋል። እነ ትግስት ቲጂ እነ ቲጂ ደግሞ እንደዚሁ አርቲስት ቲጂ መጥተዋል። እነሱ ሁሉ አሁን መጥተው የቤተክርስቲያኑን ሁኔታው ሁሉ አይተውታል፣ በግልጽ ይነግሯችኋል። ስለዚህ አባታችን የተሰማቸውን ይነግሯችኋል ማለት ነው። ወደ መጋቢ ሐዲስ እሳቸው የሚነግሯችሁ የሚገልጹላችሁን ታዳምጣላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እዚህ ቦታ በክብር የተቀበላችሁን እንዲሁም በሚዲያ በተለያየ ቦታ የምትገኙ ሁላችሁም በቅድሚያ እኛም እዚህ ቦታ እንድንመጣ እናንተም ደግሞ በርቀት ሆናችሁን ቦታ እንድታዩ የቅዱሳን አምላክ ስለረዳን ክብርና ምስጋና ለእርሱ ይሁን። አሰስል ወአብጽሑ ዘንተ ይሄንን ከዚህ አውጥታችሁ አስወግዱ። ቤቴስ ቤተ ጸሎት በወንጌል ላይ ጌታችን ኢየሱስ ክርስቶስ ለሁሉ ሲታገስ ለቤተ ክርስቲያን አልታገሰም። በእውነት ያን ጊዜ የነበረው ቆሻሻ ንግድ ሰዎች ገብተው የተለያየ ነገር ማቴሪያል አስገብተው ነበር ያቆሸሹት። አሁን እዚህ ቦታ ላይ ግን ቤተ ክርስቲያን ችግር በተለያየ ቦታ እናያለን። የተለያየ ቦታ ላይ ያለው ችግር ይለያል። እዚህ ቦታ ያለው ችግር ደግሞ ራሱን የቻለ የአካባቢው ይሁን የቦታው ይሁን በጣም የምናየው ከድሮ ከ600 ዓመት በላይ ያስቆጠረ ጥንታዊ ቤተ ክርስቲያን ውስጥ ያለውን ችግር አይተን አልቀሰናል። በእውነት እኔ የእመቤቴ መንበር በእውነት እንደዚህ የወፍ አር በእውነት ከባድ ነው ሽታው። እኛ ቤተ መቅደስ ስንገባ ሽቶ ሲሸት እንጂ የአራዊት ጠረን ያለው እንግዲህ እንደ መንጋ ነው ማደሪያ ያደረገውና በእውነት ይህንን አይቼ አሰስሉ አውጽሑ ዘንተ እኔ ያለው ጌታ ይህንን አውጡ አስወግዱን ያለ። አሁን እኛ ልናስወግደው የምንችለው ውስጡ ያለው የእመቤታችንን ችግር ጊዜያዊ በዚህ ሚዲያ በእውነት የኔም የመንፈስ ቅዱስ ልጆች ደንግጠው ሂድ አይተ የለም ብለው ከ26,000 ምናምን በላይ እንትን ብለዋል አከማጅተዋል። እሱም በሚያስፈልግ ሰዓት ለኮሚቴው እናስረክባለን። ነገም ዛሬም መስጠት ይቻላል። ይሄንን የግል ንስሐ ልጆች አሰባስበዋል። ከዛ በተረፈ ግን ቦታውን መተይልኝ ብለውኝ ይሄው ዛሬ አይቼ በእውነት ውስጡ የሚያስለቅስ ነው። እውነት ክርስቲያን የሆነ ሰው ይህንን መንበር አይቶ የማያዝን ይኖራል ብዬ አላስብም። ምክንያቱም ከመንበሩ በላይ ስብሐተ እግዚአብሔር የሚል ሥጋ ወልደ እግዚአብሔር ከስር የሚፈተትበት ከላይ እንግዲህ የሌሊቱ ወፍ በመንጋ ማለት ነው ጣሪያው ላይ ተሰግስጎ ወደ ታች ሽንታቸውንና ኩሳቸውን የሚጥሉበት ቦታ በመሆኑ በጣም አዝኛለሁና በእውነት ይህንን ለጊዜው ተሰቅቃችሁ የእመቤታችን ደራሽ የሆናችሁ የእመቤቴ የቃል ኪዳን ልጆች የሆናችሁ ሁሉ ትውልደ ጻድቃን የተባረከ ትውልድ ሆናችሁ አለን ካላችሁ እስካሁን ይህንን ላቀረባችሁ ሁሉ እመቤቴ ዋጋችሁን ትስጣችሁ ላለሁ። ቀጣይ ግን በእውነት አሁን ከጊዜውም ጋር ይሄን እንደውም በውስጥ እያየሁ ነበር። ይህንን ቦታው ላይ እንስራ ብንል እዚህ ላይ ያሉ ስዕሎችን መቼም የማናገኛቸው ናቸው። ይሄንን እንደው ኮሚቴው በሰፊው ተወያይቶበት እንዳለ ቅርስነቱ ተጠብቆ ራሱን የቻለ ቤተ ክርስቲያን ቢሰራ ይህ ትውልድ የሚያየው አባቶቻችን ያስረከቡን ነው። አንዷ እንጨት በዚህ ዘመን አትገኝምና ውስጥ ላይ ያለው ስዕል በዚህ ትውልድ ያለው ይህ ትውልድ ታሪክን እያበላሸ ነው። ድሮ አባቶቻችን ግን ውስጥ ላይ ያለውን ስዕል እንዴት ስለው እንዳሳዩን አይተናልና በእውነት ቤተ ክርስቲያኑ ይሰራል። ሁላችንም በምንችለው ሁሉ ይህን ቤተ ክርስቲያን ለማሰራት ደፋ ቀና እንላለን። በየመድረኩ እንናገራለን። ማህበራችን ማህበረ ተዋሕዶ ዘኦርቶዶክስ በጅማ በጅጅጋ በተለያየ ቦታ ላይ ፈጥኖ ደራሽ ሆናችሁ ሌሎችም ደግሞ ደጆች ሳይዘጉ ብዙ ማህበራት አላችሁና ይችን ቤተ መቅደስ ሁላችሁም እርሾ ይኑራችሁ። ለዚህ ቤተ መቅደስ ታሪካዊ ለሆነችው ቤተ መቅደስ ትንሽ እርሾ እንድትከቱ ሁላችሁም የኛም ታላቁ ማህበረ ተዋሕዶ እርሾአችሁን ወይ ቆርቆሮን ወይ አንድ ነገር እንደምትችሉ አምናለሁ። ማህበሩን ወክዬ እንደ የሚዲያም አስተላላፊዎች ይሄንን በየትኛው ማስተላልፋችሁ የእመቤቴ ወዳጆች ሆነው መጥተው ይሰሩታል። ክንዳችሁ እጃችሁን ላኩ። እዚህ ደግሞ እንደ መላእክት የሚፋጡ ወጣቶች አሉ፣ የእመቤቴ ወዳጆች። እነሱ የእናንተን እጅ ተቀብለው ቦታው ላይ ያደርሳሉና የአባቶች ጸሎት አጥር ከላላ ሆኖ ይጠብቀን። ሁላችንም ጸረ ሀገርን ጸረ ቤተ ክርስቲያንን ያስታክስልን። ይንሰራዋለን። እግዚአብሔር ይረዳናል። ወስብሐት ለእግዚአብሔር። አመሰግናለሁ።
ናቸው። ይሄኛው ደግሞ እንግዲህ አለቃው ጠንከር ብለው እንዲያገለግሉ ብለው እንግዲህ ይመስለኛል። እኛው ቄስ መልካም መላከ ሕይወት ይባላሉ። አለቃው ናቸው እሳቸው። እንግዲህ ጠንክረው መስራት አለበት። ያው እንግዲህ የቤተ ክርስቲያን ችኛዋ መስቀል እንዴት ያምራል! በጣም ልዩ የሆነ መስቀል ነው። ስንት መስቀል ነው ያለው ማለት ነው? ሌላ ካህን ማን አለ? ቄስ መንግስት የትኛው ናቸው? እና ቄስ መንግስት ያሳገበዙ ናቸው እሳቸው። እና ጠንክራችሁ እንትኑ ጸሎተ ዕጣን እያደረሳችሁ ጸሎታችሁን በደንብ አድርጉ። ጸሎተ እውነት ለመናገር ማን ያርዳ የቀበረ ማን ያውራ የነበረ ነውና ባለፈው ማዕዶት ዘኢትዮጵያ ላይ ከሜሉ ጋር ስለ ቦታው ቃለ መጠይቅ ከአማን ጋር ስናረግ ቦታው ላይ አልመጣሁም። አማን እዚሁ ሆኖ ነው የደወለልኝ። እዚሁ ሆኜ ስለ ቤተ ክርስቲያኑ ያለበትን ችግር ስሰማ ፊቴ የመጣሹ አንቺ ነበርሽ አለ። ምናልባት እማምላክም ይሄን ስራ አብረን ሆነን እንደምንሰራ እሷ ወይም እሱ እኔና እሱ አናቅም። እማምላክ ግን ታውቅ ነበርና ለዛ ይሆናል የኔንም ፊት ያየው ብዬ አስባለሁኝ። አማን አጋጣሚ ሆኖ ግን ነገሮች ተሰካኩ። እግዚአብሔር ይመስገን። ብትወድና ብትፈቅድ ቦታው ላይ መጥቼ ምርቃቱን አብረን እናያለን ብዬ ነበረ። አንድ ወር ባልሞላው ጊዜ ውስጥ ግን እኔ ዛሬ እዚህ ቦታ ላይ ተገኘው። ያውም ብቻዬን አይደለም። ይሄው ከጀርባዬ የምታዩትን እቃ በሙሉ ከኢትዮጵያ ውጭም ኢትዮጵያ ውስጥም ያላችሁ እነሆኝ የማምላክ የቁርጥ ቀኗ ልጆች ያላችሁ በሙሉ እጃችሁ መድረሱን እኔ እማኝ ነበርኩኝ። ቦታ ላይ ተገኝቼ የላካችሁትን ገንዘብና እቃ አስገብቻለሁ። ካስገቡትም ውስጥ በረከቱን ከሚያገኙት ወይ ካገኙት ውስጥ አንዷ እኔ ነኝ ለማለትና እማኝ ለመሆን ከዚህ እቃ ጋር እኚህ ቅዱስ አባት ጋር መጥቼ እኔ ጋር የደረሰ በረከት እናንተም ጋር እንዲደርስ ይሄው መጥቼ የእናንተንም ስም ጭምር ነው የመጣሁት እኚህ አባት ስር ጋርና ለኔ መታደል ነው። እውነት ለመናገር የእግር መንገድ አለው ብያችሁ ነበረ። የዛኔ የነገሩኝ ነው ዛሬ መጥቼው ነው። እማምላክ አበርትታኝ ጎትታኝ እዚህ ደርሻለሁ። እርግጥ ነው መንገዱ ያደክማል። ድካማችሁ ግን ልክ መጨረሻ ጋር ስትደርሱ የምትሻገሯት ንጹህ ወንዝ የምትጠጣም ሻወር የምትሆንም ጸበል የምትሆንም እሷ ጋር ስትደርሱ ግን እንዳለ ሸክማችሁ እርግፍ አርጋችሁ ነው የምትገቡት። እንደምታዩን ብርትት ብያለሁ። አሁን ጀግና ነኝ። ከዚህ በኋላ እንደገና ከጀርባ ይታያችኋል ተራራ ይውላችሁ። ይሄን ሁሉ ውጪ ብትሉኝ ይሄዳለሁ። ይሄን ሁሉ እውነት በርትቻለሁ። በእውነት ነው ማለት የምላችሁና ስለዚህ የናንተ ስጦታ ደርሷል። የሌሊት ወፍ ወደ ቤተ መቅደስ እየገቡ ለምን ይወራጩበታል የሚለውን ነገር ማስቆም እንችላለን። እዚህ ያስቸገረን የሌሊት ወፍ ነው። የሌሊት ወፉን ለማጥፋት እኛ ተሰባስበን እንዳይገቡ መንገዳቸውን ከደፈንን መድፈን እንችላለን ማለት ነው። ስለዚህ እቺን ቤተ ክርስቲያን ተረባርበን የሌሊት ወፎች እንዳይገቡ ማድረግ እንችላለን። ሚካኤልንም አይቻለው እዚችን ቤተ መቅደስ ውስጥ እንዳያችሁት ነው። ስለዚህ ይሄን ነገር ደግሞ ማስቆም እንችላለን። እኛ ያማረ ንጹህ መኝታ ቤት ውስጥ እየተኛን የአምላኬ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ተብሎ የሚቀደስበት ቦታ ላይ እንደዚህ አይነት አናይም ያለን ክርስቲያኖች አሁንም መረባረብ ያስፈልገናል። ከከተማ እንውጣ ግድ የለም። ከተማማ እንደዚህ አናይም። እንደዚህ ራቅ ያለ ቦታ ስንሄድ ብዙ ችግሮችን ስለምናገኝ ሰብሰብ እናርግና
ወደ አኳዳችን መክተት ነው። ሰብሰብ እያደረግን ወደ አኳዳችን የዛኔ መበታተን እንችላለን። እየተበተን እዚህ ቤተክርስቲያን ምን አለ ምንድነው ችግሩ የሚለው ነገር ማየት እንችላለን። ይሄንን ችግሩ ይሄ ነው የሚለውን ሰምቼ ነበር። ዛሬ ቆሚያቻሉና በጋራ መፍታት እንችላለን። አሁንም ማነህ የማርያም ወዳጅ ማነህ የሚካኤል ወዳጅ እያልን በእነዚህ ስሞችም እንጠይቃችኋለን። እንግዲህ እዚህ ያሉት የእነዚህ ቅዱሳን አባቶች በሙሉ ረድኤት በረከት በየቤታችሁ ይግባ። እያላችሁ ሳይኖራችሁም እኔ ይቅርብኝ ብላችሁ የሰጣችሁም ሁሉ አላችሁ። ስሉስ ቅዱስ ይሞላል። ደግሞ ለማየት ያብቃችሁ። እኔ ገና እሺ ያልኩ ሰዓት ላይ ነው ብዙ ነገር የተደረገልኝ። ግን መምጣት ብቻ እኮ ነው ከኔ መምጣት ብቻ። ስለዚህ በያለንበት በረከቱ ይደርሳችኋል፣ ይድረሳችሁም። ደግሞ ለማየት ያብቃችሁ። እያንዳንዳችሁ ቤት እያንኳኳ በረከት ይገባል። ስንሰጥ እንሰጥ ማለት እንባረካለን። ስለዚህ በቃ እንስጥ ነው የምለው። እኔ አሁን ደስ ብሎኛል። ድንግል ማርያምን ደስ ብሎኛል ማርያምን። በቃ ከዚህ በላይ የምለው የለም። እናመሰግናለን። ቄስ መልካም ይባላሉ። የቤተክርስቲያኑ አስተዳዳሪ ናቸው። እሳቸው ደግሞ እንደዚሁ እዚህ ላይ ያመጡትን ሰዎች በአካውንታችንም ያስገቡትን ሰዎች ለዚህ ቤተክርስቲያን አይተው ያዘኑትን ለመርዳት ፈልገው በጣም ያዘኑትን የሌላቸው እንኳን በሀዘን እንኳን እኛን የረዱንን ሰዎች ሁሉ እንዲመርቁልን ከዚህ በኋላ ያው እንግዲህ ያመጡትን እቃ አይተዋል። ስለዚህ ያመስግኗቸው የሰጡልን ሰዎች ከውጭ ሁሉ ሳይቀር ከውጭም ከኢትዮጵያ ውጭም ያሉት ሰዎች ናቸው እንግዲህ የላኩልን ማለት ነው እና ይመርቋቸው። እሺ አመሰግናለሁ። በጣም እኔ በዛሬው ዕለት በጣም ደስተኛ ነኝ። እግዚአብሔር መድኃኔ ዓለም ቅድስት ድንግል ማርያም ባሾህ ባሜከላ ወጣ ገባውን ተንከላታችሁ የመጣችሁት አባቶች፣ ወንድሞች ወይም እህቶች ድንግል ማርያም ትጻፍላችሁ። ይሄ በእውነት የማይጠፋ በእግዚአብሔር መንበር የሚጻፍ ነገር ነው ዛሬ የተደረገ። እኛ እንኳ በለመድነው መንገድ እንኳ መሄድ ያቃተነ ነው። እንኳን እነሱ በእውነት ላባቸውን እያንጠፈጠፉ እያለቀሱ የመጡት ወንድሞቻችን በጣም ድንግል ማርያም ትጻፍላቸው እያልኩ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ስጥልና፣ እግዚአብሔር መድኃኔ ዓለም ድንግል ማርያም ተባርክልና። እንዲሁም ደግሞ መድኃኔ ዓለም ወይም እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ በሰላም ወደ የማህደራችሁ ታግባልን ያቆይልና። ይችን እንዲያውም አሁን ደስ ብሎናል። በዛሬው ዕለት ስንት አባቶች ስንት እናቶች መጥተው አስደስተውናል። የመጣው ንዋየ ቅድሳት፣ የመጣው ጥላ፣ የመጣው ጧፍ፣ የመጣው ዘቢብ ወይም ዕጣኑ ወይም ደግሞ እስከ አንድም ንዋየ ቅድሳት በሙሉ መጥቶ አውደ ምሕረቱ መልቶልናል። እንደዚህ በሰማያት በመንግስተ ሰማያት የመላውን ጸጋ ለእናንተ ያልብስልን። አዎ እጃችሁን ለዘረጋችሁ ሁሉ አዎ ወደዚህ ሳትመጡ እጃችሁን ከዛ ሆናችሁ ዘርግታችሁልናል። ድንግል ማርያም እጇን ደግሞ ወደ እናንተ ትዘርጋልን። አዎ አሁንም እግዚአብሔር መድኃኔ ዓለም ይችን ነገር እናንተም አዎ ጸጋ የምትቀበሉባት እኛም ክብር የምንቀበልባትን ይችን የቆሸሸ ቤተ ክርስቲያናችን አድሰን ለመመራረቅ ያብቃን። አዎ የዳብራ አሽኮኮ ወደዚህ የት ገባህ ሀምኑ ደረስክ እያልኩ ነው። አዎ የዳብራ አሽኮኮ የደርጣ አሽኮኮ አዎ ያቢንጋ የሌት ወፍ ወደዚህ ደረስክ እያልኩ ነው። አዎ አሁንም ቅድስት ድንግል ማርያም ነው ጣቅር ማርያም ነው እየመጣ ያሁላ የተሰበሰበ እዚያ ሲዘጋበት አቢንጋ ተዘጋ፣ መድኃኔዓለም ተዘጋ፣ እመቤታችን ተዘጋ፣ ዳብራ ሲዘጋበት አሁን በሙሉ አሽኮኮ የለ ሌት ወፍ የለ እዚህ ነው መጥቶ ተዘግቶ ያለው። ለዚህ ነው አሁን በቃ እያለቀስን እያነባን ያለን። አሁን ግን ችግራችንን የድንግል ማርያም ችግሯን አይታችሁ የተረባረባችሁ ወንድሞቻችንን መድኃኔዓለም እናንተ ጋር ይሁንልን። ይችን ቤተ መቅደሳችን ደግሞ አድሰን ልንመራርቅ ያብቃን እግዚአብሔር። ወስብሐት ለእግዚአብሔር እላለሁ። የደከሙ ሰዎች ስላሉብን ደክመውብናል። ወደ አረፍት ቦታ እንድንብዬ ነው። ክብረ ምስጋና ይግባ። እሺ ውድ የኢቲ አርት ሚዲያ ቤተሰቦች እንግዲህ በቃላችን መሰረት እዚህ ተገኝተናል። ይህንን የመሰለ ነገር ይዘን መተናል። እናንተም ላደረጋችሁት ነገር እግዚአብሔር ይስጥልን። በእውነት ያየነው ነገር ልብ የሚነካ ነገር ነው። ልብ የሚሰብር ነገር ነው። ረጅም ርቀት ተጉዘን የመጣ ነው። ግን እዚህ ስንመጣ ድካማችንን ሁሉ እንድንረሳ አድርጎናል። እናንተም መታችሁ በተመሳሳይ የበረከቱ ተሳታፊ እንድትሆኑ ግብዣችን ነው።
በያላችሁበት ሆናችሁ እርዳታ ላደረጋችሁ እግዚአብሔር ውለታችሁን ይክፈላችሁ፣ ክብረት ይስጥልን። ውድ የኢቲ አርት ሚዲያ ቤተሰቦች እንግዲህ ያው እዚህ ቤተክርስቲያን ደርሰናል። ያደረጋችሁት ድጋፍ ሁሉ እንግዲህ ለቤተክርስቲያኑ አድርሰናል። እኛ ምክንያት ሆነ ከእናንተ ከተሰጠን ብር እዚህ ይዘን መጥተናል። እጅግ በጣም ነው የምናመሰግነው። ከዚህ በኋላም ደግሞ በሌላ ስራ ላይ በደንብ ተሰማርተን እንደምንሰራ ቃል እንገባላችኋለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። የወጣውን ነገር ሁሉ እግዚአብሔር ይተካላችሁ። የወጣውን ነገር ሁሉ እግዚአብሔር ይተካላችሁ። መልካሙን ሁሉ እንመለኛለን። ሰላምን፣ ፍቅርን፣ ጤናን ይስጠን። እናመሰግናለን። ውድ የኢቲ አርት ሚዲያ ቤተሰቦች እንግዲህ ቃል በገባነው መሰረት ይኸው እዚች ቤተክርስቲያን ደርሰን የተጎዳችሁንም አይተናል ባይናችን፣ የዓይን እማኝ ሆነናል። የበለጠ በጣም የሚያምነው ቢሆንም ግን እናንተ የምሰሉ ህዝበ ክርስቲያን ያለበት ሀገር ላይ ምንም አትሆንም በሚለው በሱ የተነሳ ይኸው እንግዲህ ለውጥ ለማምጣት አንዱ መንገድ ተጨርሷል። ሁለተኛው ደግሞ ህንፃው መገንባት ነው። እሱንም አብረን ከእግዚአብሔር ጋር እንገነባዋለን። እጃችሁን ሳሰስቱ ለዘረጋችሁልን በሙሉ እግዚአብሔር ይስጥልን፣ እናመሰግናለን። እንግዲህ ውድ የኢቲ አርት ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላምና ጤና እንመኝላችኋለን። በቤዛዊት ኩሉ ጣቅርን ቅድስት ማርያም ገዳም የነበረን ቆይታ ይሄን ይመስል ነበር። በጣም እጅግ ደስ የሚል ቆይታ ነበር። ከ2 ሰዓት በላይ የእግር ጉዞ ተጉዘን ድካም በጣም ደክሞን ነበር እውነት ለመናገር። እዚህ ስንመጣ ደግሞ ድካማችን ሁላ ጠፍቶ በጣም ደስ የሚል ጊዜ ነበር የነበረን። በአባቶች ተመረቀናል። በጣም ደስ የሚል ነገር ነው። እኛ አንተም የሰጣችሁትን ነገር ቃል በገባ ነው መሰረት ቦታው ላይ መተን አስረክበናል። እንዲሁም በገዳሙ አካውንት ያስገባችሁ በሙሉ እንግዲህ አባቶች መርቋቸዋል። በዚህ አጋጣሚ የገዳሙን አካውንት ኢቲ አርት ሚዲያ አይደለም አክሰስ የሚያደርገው፣ የገዳሙን አካውንት ራሱ የገዳሙ አባቶች ናቸው የሚቆጣጠሩት። እነሱ ስለሆነ የሚቆጣጠሩት ወደዛ የምታስገቡት ብር ቀጥታ ወደዛ ብቻ ነው የሚገባው። በዚህ አጋጣሚ እዛ ላይ ከተጠቀሰው የገዳሙ አካውንት ውጪ ሌላ ገዳሙ ሌላ አካውንት እንደሌለው በዚህ አጋጣሚ ማሳወቅ እንፈልጋለን። ፕሮግራሙን በመምራት እኔ ምን ያህል በንቲ አብሬያችሁ ነበርኩኝ። ከጀርባ ደግሞ ስለ ሸዋለ ባህሩ ዳዲና ዳዊት አበበ አብረናችሁ ከአዲስ አበባ ጀምሮ እስከዚህ ደቡብ ጎንደር ጣቅርን ቅድስት ማርያም ገዳም አብረናችሁ ነበርን። ለነበረን ጊዜ እግዚአብሔር ይመስገን። በቀጣይ በተለያዩ የበረከት ስራዎች እንገናኛለን። በዚህ ቦታ ደግሞ በምርቃቱ ዳግም እንደምንገናኝ ተስፋ እናደርጋለን። ቤተክርስቲያኑን ደግሞ ለመስራት ሁላችንም ድጋሚ ልንረባረብ እንገባል ማለት ነው። እግዚአብሔር ያክብርልኝ። መልካም ቆይታ